እራትን ምንድን ነው የበላኸው? ካካ ነው? ያ መሐመድ አፍ ውስጥ ነው የምጸዳዳው እኮ ለምን ካካ በላለሁ? ሱናን አቢ ዳውድ 67 ላይ ሙስሊሞች የኔን ካካ እንዲጠጡ መሐመድ ፈቅዶታል። መሐመድ ደግሞ ሱናን አናሳይ 326 እና 327 ላይ መሐመድ ራሱ ካካውን እንደ ሾርባ ይጠጣው ነበረ። ምክንያቱም ውሃ በምንም ነገር አይቆሽሽም ብሎ ስለተናገረ ማለት ነው። የመቃብር ቅጣት ከሚያስከትለው አንዱ ምንድን ነው? እሱ ጣዖት ማምለክ። ኦኬ ሌላስ? ከፈጣሪ ውጭ ያለው ነገር ማምለክ። አምላክ ሶስት ነው ማለት። እስቲ እኛ ክርስቲያኖች መቃብር ቅጣት ትቀጣላችሁ የሚል ታመጣልኛለህ? ሱናን አናሳይ 2069 አንድ ያዘጋጅልኝ። ጥያቄ መልስልኝ። አንተ አይተናነቅ፣ ቆይ ተረጋጋ። አንዱ ከሽንት እንዳይነካው ሰውነቱንና ልብሱን ስላልተጠነቀቀ ነበር። ሌላው ደግሞ ሐሜትን እያሰራጨ ያመላለስ ስለነበር ወይም ይመላለስ። በሽንት ምክንያት በመቃብር ውስጥ ትቀጠቀጣላችሁ። የመቃብር ቅጣት መቅጫው ምንድነው? መዶሻ ነው። መሐመድ ምን ማለት ከመቃብር ቅጣት ጠብቀኝ እያለ ሁል ጊዜ ጸሎት ማድረግ ጀመረ። ሁሉ እንዴት ነው የምታደርገው? ውሃ የለም እንበል፣ በአፈር ትጠቀማለህ። ሽንት ስሸናም ደግሞ ብልትን በአፈር በድንጋይ ነገር ታደራርቃለህ። ንጽህና በጣም መጠበቅ ስላለብህ ከመቃብር ቅጣት ትድናለህ። በዚህ ከአፈርና ከሴ ማንኛው ነው ንጹህ? ግን እናትህን ነክቻለሁና ስለዚህ ረክሻለሁ ብዬ በአፈር መታጠብ ለእኔ ስድብ ነው የሚመስለኝ። ስድብም ነው። መሐመድ በአንድ ወቅት ቁጭ ብሎ ከሰዎች ጋር ያወራል። በዛን ሰዓት የመጣለትን ነገር ይነግራቸዋል ለሰዎች። በቃ በሶላታቸው ውስጥ ከመቃብር ቅጣት አላህን ሲጠብቃቸው አየኋቸው ትላለች። ከዚያ በኋላ ሁልጊዜ ከዛ which means ይህንን ካለበት በኋላ መሐመድ ምን ማለት ከመቃብር ቅጣት ጠብቀኝ እያለ ሁል ጊዜ ጸሎት ማድረግ ጀመረ። አይሁዶቹ ከተናገሩ በኋላ ሴቶቹ እንደዛ ብለው ሲሏት፣ ኦራይት ሙባረክ ይሰማል? ይሰማል። ኦኬ። ከመቃብር ቅጣት አላህ እንዲጠብቅ ሁልጊዜ አንተ ጸሎት ታደርጋለህ እንደ መሐመድ? አረ በጣም ምን እያልክ? ፈጣሪ ስለሆን ማለት ነው። ምን እያልክ ነው የምጸልየውስ? ነገረው እኮ ከመቃብር ቅጣት። ኦኬ እሺ። የመቃብር ቅጣት ከሚያስከትለው አንዱ ምንድን ነው? እሱ ጣዖት ማምለክ። ኦኬ ሌላስ? ከፈጣሪ ውጭ ያለው ነገር ማምለክ። ሌላስ? አምላክ ሶስት ነው ማለት። ኦኬ ልክ እንደናንተ ማለት። ኦኬ እስቲ እኛ ክርስቲያኖች መቃብር ቅጣት ትቀጣላችሁ የሚል ታመጣልኛለህ? ሱናን አናሳይ 2069 አንድ ያዘጋጅልኝ። የመቃብር ቅጣት ሽንት ሊያስቀጣ ይችላል። አንደኛ ቅጣት የሚያስቀጣው ምን እንደሆነ ታውቃለህ? ፈጣሪ ሶስት ነው ሁለት ነው ብሎ ማለት። ፈጣሪ አንድና አንድ ብቻ ነው። ወልሲ እስቲ እናያለን። የእናንተ አምላክ ስንት ነው? እናያለን። ያንተ አላህ ስንት እንደሆነ ስለማይታወቅ ስንት ብለህ እንደምታመልክ አናውቅም። አንዴ ክፈትልን። ሱናን አናሳይ 2069 መልስልኝ። አምላካችሁ ስንት ነው? ቆይ ተረጋጋ። ተጀምሮ አላለቀውም። ግማሹን አላህን እያመለክ ገነት ተገባን። አይሚን መቃብር ውስጥ ቅጣቱ አይቀርልህም። አንተ እንደምትቀጣ ላሳየ ነው። ሱናን አናሳይ 2069 ላይ እችን አዲስ አያት መልስልኝና ከዛ ባር ትገባለህ ወደዛ። ዋነኛ መቀጫህን እኮ ነው ያሳየው። ያው ተርጉምለት ወይ ነው የእናንተ አምላካችሁ ስንት ነው? አሁን የትም ሽፍት አታደርግ። ቶፒኩ ላይ ቆም ወንድሜ። አንተ ራስ ጥያቄ መልስልኝ። አንተ ልብክ ጥያቄ መልስልኝ። አንተ አይተናነቅ፣ ቆይ ተረጋጋ። እሺ ቀጥል። አርዲ ተጀምሮ አላለቀውን ጣዖት እያመለክ ቁጥር ትጠራለህ እንዴ? ስንት ነው ብለህ ኖቪኪን ጀሚናይ ላይ አድርገው ዳታቤዙ የአማርኛ ዳታቤዙ እሱ ነው የሚሻለው። ጀሚናይ ተቀጣይ የአላህ መልእክተኛ በሁለት መቃብሮች አጠገብ አለፉና እንዲህ አሉ፣ እነዚህ ሁለት በእርግጥ እየተቀጡ ነው፣ ነገር ግን ለሞተው አስቸጋሪ በሆነ ነገር አይደለም የሚቀጡት። ለመተው አስቸጋሪ በሆነ መልኩ አይደለም የሚቀጡት። አንዱ ከሽንት እንዳይነካው ሰውነቱንና ልብሱን ስላልተጠነቀቀ ነበር። ሌላው ደግሞ ሐሜትን እያሰራጨ ያመላለስ ስለነበር ወይም ይመላለስ። በምን ነበር የሚቀጣው? ሙባረክ በምን ይላል? አሁን እዚህ ጋር ጥፋቱ ምንድን ነው? በሽንት ምክንያት በመቃብር ውስጥ ትቀጠቀጣላችሁ። እንዴት? ምን እንዴት አለ? አሁን አነበብከው እኮ ተረዳው። ሽንት ከነካህ
በመቃብር ውስጥ በመዶሻ ትወገራለህ አይደል? ለእድሜ ልክ እስከ ቂያማ ድረስ ዘንድሮ ብሞት እስከ ቂያማ ድረስ በመቃብር ውስጥ አላህ ይወግርሃል፣ ሽንት ነክቶሃል የሆነ ሰዓት ብሎ እስከ ቂያማ ድረስ ሚና አለ። እሱን ሰጣለሁ። እኛ ዘጠኛውን እስቲ አሁን ትወገራለህ አትወገርም? ሽንት ከነካ አልወገርም። ይኸው አዲሱ እየዋሸ ነው። መሐመድ እያታለለ ነበረ። እንደናንተ አይደለም፣ እኛ ንጽህናችን እንጠብቃለን፣ ታዘናል እኮ። ያው ሽንት ከነካ እኮ ምንድን ነው የሚለው? ከነካ ግን ትወገራታለህ ይላል በመቃብር ውስጥ። የት ያለ ትወገራለህ የሚለው? ይኸው የምትቀጣው ምንድን ነው እሱ? የመቃብር ቅጣት ውግራት የለውም። ሽንት ስትቀጣ ሰዎቹ መቃብር ውስጥ እየተቀጡ እየጮሁ ያያቸው ሲቀጡ እየጮሁ የነበረው በምን ምክንያት ነው? ሽንት ነክቷቸው ሳይወገሩ ነው የጮሁት የተባለው እኮ። ሽንቱን ሰንቶ ማያደራርቅ ሰው ነው የተባለው እኮ። ሽንቶሽ አላደራረቀም። ስለዚህ ወገራታል አይወገርም ካላደራረቀ። አምላክ ግን ምን አይነት ክፉ ነው? ገና ለገና ሽንትህን አላደራረቅም ብልትህን በድንጋይ አልፈተክም ብሎ በመዶሻ የሚቀጠቅጥህ ምን አይነት ጨካኝ ቢሆን ነው? በመቃብር ውስጥ በመዶሻ የሚለው በምንድን ነው የሚቀጠቅጥህ? በሌላ ነገር ጥላ አታውራ። በመዶሻ የሚለው የት ነው? አሳያለሁ በመዶሻ እንደሚወግርህ። አንዴ ክፈትልኝ እንትና ቪኪ ቡሃሪ 13:38 አምላኬ ምንም አንጠብቅም። ለምን ትበሳጫለህ? 13:38 በመዶሻ እንደምትወገር ላሳየህ። ምን አይነት ጭካኔ ነው ያለው? አላህ ግን ገና ለገና ክርስትና ይቀበላል። ይህ ጠቃይ ከመለስከልኝ አሁንም ጭንቅላት አልባውን አካል እየተከተልክ እኮ አሁን ከምንኖር እኮ እምነት አልባ ብትሆን ይሻላል። ተረጋጋ። አዎ ቀጥል። ምጠቅን ብቻ መልስልኝ። አሁን ቆይ ተረጋጋ፣ አዳምጥ። ፓኒክ አታርገ፣ ተረጋጋ። ቆይ ኮምፒውተር ላይ ስለሆነ በጣም ቀጫጫ ነው። አርዲ ከታየ አንብበው፣ ለእኔ አይታየኝም። እዛ አርገው ቆዮ እንድንፈጥን ነብዩ እንዲህ አሉ። ሰው በመቃብር ውስጥ በሚቀበርበት ጊዜ ባልንጀሮቹም ተመልሰው ሲሄዱ የእግራቸውን ድምፅ እንኳን ይሰማሉ። አሁን እዩት። አሁን እዚህ ጋር የምትይዙልኝ ነጥብ ሞት በእስልምና ምንድን ነው? መስማት የሚችል ከሆነ ሲመታ የሚጮህ ከሆነ ሞት ምንድን ነው በእስልምና? ሞቷል ይሄ ሰውዬ። የሚሰማ ከሆነ ሲመታ የሚጮህ ከሆነ ሲጠየቅ የሚያውቅ ከሆነ መቃብር ውስጥ ጸሎት የሚያደርግ ከሆነ ይህ ሰውዬ በህይወት እኮ ነው ያለው። ከመቃብር አውጡት እንጂ ሲሄዱ ሁሉ ኮቴያቸውን ይሰማል። መቃብር ውስጥ ነው። ሲመታ ያመዋል ይላል፣ ይጮሃል። ይህ እኮ አልሞተም፣ በህይወት እኮ ነው ያለው። አውጡት ከመቃብር። በህይወት ያለ ነው ይሄ። ምርጣት መልስልኝ ነው። ቆይ ተረጋጋ ሙባረክ፣ ቀጥል። እንትና ጨርሰው አልበፈጠረ ጠቂ መልስልኝ። በዚያን ጊዜ ሁለት መላእክት ወደ እርሱ ይመጣሉ፣ ወደ እርሱ ይመጣሉ። ስለዚህ ሰው ሙሐመድ ምን ትል ነበር ይሉታል ብለው ሲጠይቁት ምን ይላል? እርሱ የአላህ ባሪያና ይጠይቁታል። መላእክቱ አስቀምጠው ሰውየውን ቁጭ አድርገው ጥያቄ ይጠይቁታል፣ ቃለ መጠይቅ ያደርጉለታል። መላእክት ይመጡና አስቀምጠው ስለዚህ ሰው ምን ትላለህ ብለው ይጠይቁታል። አንድ የሚጠይቁት ምንድነው? እርሱ የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ ይላል። ስለ ሙሐመድ ምን ትላለህ ብለው ነው የሚጠይቁት፣ ይመሰክራል። ከዚያም በጀሃነም ውስጥ የነበረን ቦታ ተመልከት፣ አላህ በምትኩ በጀነት ውስጥ ቦታ ሰጥቷል ይባላል። ሰውየው ያው ሲመሰክር ሻሃዳ ሲይዝ በሙሐመድ። ነብዩም አክለው ሟች ሁለቱንም ቦታዎቹን ያያል። ነገር ግን ካፊር ወይም ሙናፊቅ ለመላእክቱ አላውቅም ይላቸዋል። ማን ነው ነብይ? ተመልሻለሽ። ማን ነው ነብይ ሲባል አላውቅም፣ ሰዎች የሚሉትን ብቻ ነበር ይላል። ከዚያም አላውቅህም፣ መመሪያውንም አልተከተልክም፣ ቁርአንንም አላነበብክም ይባላል። ከዚያም በሁለት ጆሮዎቹ መካከል
ምንድን ነበር ሲቀደም ነበረው እኮ ደግሞ ወደሽ የምትል እርሱ ይጮሃል። መቅጫው ምንድነው? መዶሻ ነው። መዶሻ ነው። ከመቃብር ቅጣት ደግሞ ትልቁ የሚቀጡበት ሽንት ነው። ቡልጓል ማርያም 104 ነው። እንደከፈተው አሰማንም ከተረጋጋባት ትልቁ የመቃብር ቅጣት ከሚያስቀጣው አንዱ ደግሞ ሽንት ነው። ማስረጃ ቡልጓል ማርያም 104 በመዶሻ ከመቃብር ውስጥ አዳሜ ልትወገሪ ነው። ይሄ አሁን ጭንቅላት እሺ ሜሬም እሺ ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ቀጥል። እሺ ከቢር አመሰግናለሁ። እኔ የእናንተን ትምህርት እየሰማሁ ነው፣ እየተከታተልን ነው። አሁን የዛሬ ርስት ውስጥ ከምንገባ በፊት አንድ ጥያቄ ለመጠየቅ ቢትፈቅድልኝ ማለት ጥያቄ በኋላ ላይ ትጠይቃለህ። አሁን ቶፒኩ ላይ እሺ፣ እኛ መቃብር ላይ ቅጣት እንዳለ እናውቃለን። ከዛ ቅጣትም ደግሞ እንዲህ ጠብቀን ነፃ እንዲያደርገን ጸሎት እናደርጋለን በየቀኑ በየሰላታችን ማለት ነው። አላሁመ ኢኒ አዑዙ ቢከ ሚን አዛቢል ቀብር ብለን ነው ያ አላህ ከመቃብር ቅጣት አዳነኝ ብለን ነው እኛ በየሰላቱ የምንለምነው። ያ ለምንድን ነው የምንቀጣው ካልክ ደግሞ አንደኛው ምንድነው? አላህን ባለማወቁ መረቡከ ብሎ ጥያቄ ያቀርብልሃል። ከዛ የዛሬው በህይወት ላይ ያለ ልማስህ ልሳኔ የመቃብር ቅጣት ግን መቼ ነው የጀመረው? ከቢር አቤት፣ የመቃብር ቅጣት መቀጣት የተጀመረው መቼ ነው? ሰዎች በመቃብር ውስጥ መቀጣት የጀመሩት መቼ ነው? እኛ ይሄንን የሰማነው የተማርነው ከነቢያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአደም ጀምሮ እስከ ነብይ ድረስ ሁሉም ሙስሊም ስለነበሩ የተለያየ ቅጣት የተለያየ ህጎችን ነበር የነበራቸው። ስለዚህ ለመቃብር ቅጣት ሌሎቹ ነቢያቶች አስተምረዋል። ለምሳሌ ዓለም በህይወት ከዓለም ላይ የጠፉ በኑሆ ጊዜ በውሃ የተቀጡት ዛሬ እኛ ስለ ምድር አይደለም ምን ያወራሁት ልንገሪ ስለ መቼ ለማለት ነው የሚፈልገው። መቼ ነው ለማለት ያልከው ከነብዩ ነብይ ይለያያል ቅጣቱ ለማለት ነው። ስለዚህ የመቃብር ቅጣት የሙስሊሞች ነው ማለት ነው። መሐመድ ከመጣ በኋላ ያለ ነው። አሁን እኛ በህይወት እኮ የተቀጣ ህዝብ ኑሁ እንደ ኑሁ ህዝብ እንደተቀጣ ዛሬ እኛ እንቀጣም እኮ ጊዜ እንጠብቃለን። ስለዚህ አንድ አዳምጠኛ። ስለዚህ እንደዛ ከሆነ የመቃብር ቅጣት ለምሳሌ ሽንት እንደሚያስቀጣ ታውቃለህ? አዎ፣ ሽንት ደግሞ እንዴት ነው የሚያስቀጣው ነው። ሽንት አለ። ሽንቱን ንጽህና ሳይኖር ሽንትን ነካክታ ወደ ሰላት ከገባ ትቀጣለህ። ሽንት እንደነካ ማጽዳት አለብህ። ጧራ ማድረግ አለብህ። በምንድን ነው የምታጸዳው? ለምሳሌ በፈለከው መንገድ በውሃ ትጠቀማለህ፣ በሶፍት በድንጋዮች በዚህ ተጠቅማ ንጽህና መጠበቅ አለብህ ወደ ሰላት ከመግባቱ በፊት። ታዲያ ነው በዚህ በአንደኛው ሴንቸሪ ላይ ነው ብልቴን በአፈርና በድንጋይ ልፈትግ ነው ነገርኩ እኮ። በሶስቱም በውሃም ትችላለህ። ይቅርታ የሆነ ሰው ገብቶብኝ ነው። ይቅርታ አድርግልኝ። ከጊዜ በኋላ
መጣሁኝ ጨርሻለሁና ግን ቅጣት ሽንቱ በነካቱ ብቻ ሳይሆን ሽንቱ ከተነካ በኋላ ወደ ነጃዛ ይባላል። ነጂስ ከነካ ሰላት መግባት አትችልም ነው። እግዚአብሔርን አላህ ታፈራገን ካቢር መነጀስ ከሆነ እሺ፣ ጽድት ብለህ ታጥበህ ሴት ልጅ ከነካህስ ንጹህ የሆነች ሴት ብነካ እሱ ሌላ ታሪክ ነው። አሁን እሱ ሌላ ይነጅሳል አይነጅስም? ወደ ሰላት ብትሄድ እንደዛ እሱ ነው። እሱ እኮ አሁን እያልኩ ያለሁት አንዱ የእግዚአብሔርን ማወቅ ነው። የመቃብሩ ቅጣት ምንድን ነው ያልከኝ? እኔ አሁን ስለ ሽንቱ ነው፣ ከነጃሳ ጋር በተያዘ ላይ ነኝ። ሽንቱ ከነጃሳ ጋር አሁን ንጽህና ጉዳይ ከሆነ ጽድት ፏ ብለህ ቆንጅዬ አበባ የመሰለች እንደው አይደለም ልነካት ስታያት የምታጓጓን ሰውሰውስ ነው ብነካ ትነጀሳለህ አትነጀስም? እንደው ስታልፍ እጇን ነካሃት ወይም ትከሻዋን ነካሃት? እሱ ነጂሳ አይባልም። ነጃሳ ሳይሆን እሱ ሌላ ትምህርት ነው ያለው። ሰላት ተቀባይነት አለው? አይ ተቀባይነት የለውም። ስለዚህ ነጃሳ ስለዚህ እንዴት ነው እሱ የምታደርገው? ውሃ ካጣ ምንድን ነው የምታደርገው? ስለሱ ሌላ ውሃ ካጣ እሷን አሁን ምንድን ነው የምታደርገው? ብነካት እሱ በነጃስነት አይደለማ፣ በሌላ መንገድ ነው እኮ። ምንድን ነው የምታደርገው? ውሃ ካጣ ምንድን ነው የምታደርገው? አሁን እሷን ነካሃት፣ ችግሩን ታስወግዳለህ። በምን ውዱዋን ነው የሚፈርድልህ። ተመልሰው ውዱዋን ታደርጋለህ። ውዱዋን ታደርጋለህ። እንዴት ነው የምታደርገው? ውሃ የለም እንበል፣ በአፈር ትጠቀማለህ። ስለዚህ ወይም በአፈር እንትን ብለህ ውዱ ታደርጋለህ አይደለ? ከዛ ትሰግዳለህ። ህግጋት አለ። ይሄ ነው። መልካም። አሁን ጸሎትህ እንዳይፈርስ ቆንጅዬ ችክ የሚለው ቃል ኤሬስ ቆንጆ ሴት ነካህ፣ ውዱህ ይፈርሳል። ከዛ አንተ ንጹህ ለመሆን በጣም ንጽህና የተጠበቀ እንዲሆን በአፈር ትታጠባለህ። የእስልምና ንጽህና ነው። ከዛ ሽንት ስሸናም ደግሞ ብልትን በአፈር በድንጋይ ነገር ታደራርቃለህ። ንጽህና በጣም መጠበቅ ስላለብህ ከመቃብር ቅጣት ትድናለህ በዚህ። ይሄም አታደርግ ከሆነ ግን በመቃብር ትቀጣለህ ነው። ይሄ ህጉ ነው፣ በጣም ህጉ ነው። ካፈርና ከሴት ማንኛው ነው ንጹህ? ግን እሱ የሰው ሎጂክን አይታ በሰው በራሴ አሁን እምነት ስንባል ለዚህ ነው አንድ ጥያቄ ልጠይቅ ያልኩት መጀመሪያ ራሴ። አሁን እምነት ማለት ራሱ እኮ በተጨባጭ በሳይንቲፊክሊ ሄደን በሰው ሎጂክ የማንደርስበት ትምህርት ነው። ኬታ መጣው እሱን ዴፊኒሽን አይደለ እንዴ? አሁን ለምሳሌ ሰማዕታት ላይ የተነገረውን በመጽሐፍ ቅዱስ በክርስትና ከመጣን ኢየሱስ በነገረን ካላመንክ በሳይንቲፊክሊ እንዴት አድርገነው ከህይወት በኋላ ከሞት በኋላ ህይወት እንዳለ በምንድን ነው መረጋገጥ የምትችለው? በመጽሐፍ ቅዱስና በቁርአን የተናገረውን ነገሮችን በሰው ሎጂክ ምን አገናኝ? ቆይ ካቢር፣ የሆነ ሁለት የማይገናኙ ነገሮችን ለማገናኘት እየሞከርክ ከዛ ወደ ፋላሲ እየሰራ ነው። ቆይ እኔ ብልቴን ሽንቴን ሸንቼ ንጽህና ለመጠበቅ ድንጋይ ይዤ ብልቴን በድንጋይ መፈተግ ለሌላ በሽታ መዳረግ ነው። በአፈርም መጥረግ ለሌላ በሽታ መዳረግ ነው። ንጹህ ሴትን ነክቼ እኔ ሰላቴ እንዳይበላሽ እንትን ብዬ ወደ ይበላሻል ብዬ በአፈር መታጠብ፣ በአፈር ውዱ ማድረግ፣ ለምሳሌ አልቦኝ ከሆነ መግማማት መጨመላለቅ እንጂ መንጻት አይደለም። ይሄ ምንም ሳይንስን ፕሩቭ የሚያደርገው ነው። ቀላል ኢዚ ነው። ምን አይነት ባክቴሪያዎች ወደ እኔ ሊያመጣ ይችላል አፈሩ? እሷን ብነካት፣ እጇን ብነካት፣ ትከሻዋን ብነካ ነው የሚያቆሸኝ? ወይንስ ደግሞ በአፈር የሞቀኝን ያላበኝን ብታጠብ ነው የምቆሽሸው? ብልቴን በድንጋይ ብጠርግ ብዙ አይነት በሽታዎችን ያመጣብሃል። የትኛው ነው ንጽህና? ኦብቪየስ ነው፣ የታወቀ ነው።
አምላክ የምትለው ደግሞ አካል በዚህ ምክንያት ብልትህን ገና አላደረክም አድርቀሃል ብሎ እንደ ሕፃን ልጅ እንደንትን በመቃብር ውስጥ ሲቀጠቅጠኝ ማለት ነው። ሙባረክ መነጋገር ነው። ከቢራ ይሻላል። አንተ ሙባረክ ዝም ብለህ ነው፣ ወላሂ ዝም ብለህ ነው። እኔ ትክክል ነው አሁን ያለው እና አሰማኝ እስቲ ልናገር። እኔ ለማለት ሊጠይቅ የፈለኩት ማለት ብዙም አማርኛ ስለሚችል ይቅርታ አድርጉልኝና አሁን ለምሳሌ በክርስትና አስተምሮ ክርስትና ያልተቀበለ ሰው ካፊር ይባላል እንበልና አላህን እግዚአብሔርን አያቅም ኢየሱስን አያቅም። ሰዎቹን ወደዛ ለመጥራት በምን አይነት ዘዴ ነው ቤተክርስቲያን የሚያዘው? አሁን አንተ በሳቅ እንደዚህ በማቆላሸት ነው እንዴት ነው? አሁን ለምሳሌ አንተ በምትሰራው ስራ በሳቅና በምናምን ራሱ ብቻ እውነት አንተ ያለበትን ሁኔታ ትምህርት ቢሆን የአንተ ኔትወርክ እየተቆራረጠ ነው። ስለዚህ በምን አይነት መልኩ ነው ክርስትና አስተምሮ ሰዎቹን አስተማሩ የሚለው ጥያቄ ለመጠየቅ ነው የሚፈልገው። አይ ከሰማኸው ቀጥል። ፎይ ድንገት ከሌለ ብዬ ነው ቀጥል። ያ ካቢር እኔ ለመሳቅ አንተን ወይንም ደግሞ ሂምሌን ለማድረግ ኢንተረስታችንም አይደለም። ምንድነው እሱ አንዳንዴ ነገሮች ሳንፈልግ እንስቅ የሚያስገድዱን ነገሮች አሉ። ኦብቪየስ የሆነ ነገር ማንኛውም አይቶ ሊረዳው የሚችለውን ነገር እናትህን ነክቻለሁና ስለዚህ ረክሻለሁ ብዬ በአፈር መታጠብ ለእኔ ስድብ ነው የሚመስለኝ። ስድብም ነው። አምላክ በዛ ተበሳይቶ እሷን ስለነካህ እሷን ነክተህ በአፈር ወይንም በድንጋይ ራስን ጠዋራ ሳታደርግ ሰግደሃል። ስግደት ተቀባይነት የለውም። የሚሰጥ አገባ ውስጥ የሚገባ አምላክ ከሆነ ይህ አምላክ ሊሆን አይችልም። ውብ አድርጎ የሰራትን እንደኔው ሰው የሆነችን ነክተሃልና ከእሷ ይልቅ ስለዚህ መስገድ የለብም ቅድሚያ በአፈር ውዱ አድርግ ወይን ውሃ ካጣ ምናምን ብሎ እንትን ሲለኝ እኔ ስድብ ነው ይሄ። ይሄንን ቀጣይ ባለው ሁኔታ ባደርገው ደግሞ ቂም ዞብኝ እንደዚህ አድርገሃልና ብልትህን በድንጋይ አላደራረክም እንደዚህ አልፈተክም ምናምን ብሎ በመቃብር ውስጥ የሚቀጣኝ ከሆነ ኢትስ ኖት ፌር። ይሄ ጤናማ አይደለም። ይሄ ጤናማ ያልሆነን አስተምሮ ለእኛ ስንነግረን አሁን ያሳዝነናልም ያስቃልም። ምንስቀው እናንተን ኢምሌ ለማድረግ ሳይሆን በጣም ተረት ተረት ይሆንብናል ይሄ ነገር ማለት ነው። ክርስቶስ ለእኛ የከፈለልንን ዋጋ እስከ ሞት ድረስ የተከፈለልን የደም ቤዛነታችንን እያሰብን እዚህ ጋር ሽንት ነክቶሃልና በመቃብር እደበድባለሁ የሚለኝን ስሰማ እዚህ ጋር ደግሞ ገና ጠላት ሆነን ሳለን አንፈልግህም እያልነው ቀኑን ሙሉ እጁን ዘርግቶ ልጆቼ ሲለን እየወገሩት እየሰቀሉት እየመቱት እየተፉበት ሚሰሩትን አያውቁምና እያለ እነሱ ይቅርታ ሲያደርግላቸው ስንመለከት እዚህ ጋር ግን ሽንት ነክተሃል ብሎ እዚህ ጋር እየተፉበት እየሰደቡት እየሰቀሉት ይቅርታ ሲሰጣቸው እዚህ ጋር ግን ሽንት ነክተሃል ብልትህን በድንጋይ አልፈተክም ብሎ በመቃብር ሲቀጠቅጠኝ ለእኔ አሳዛኝም አስቂኝም አስከፊም ታሪክ የለም እንደዚህ አይነት ነገር ማለት ነው። ምክንያቱም በነቢያት አስተምህሮት ውስጥም የለም እንደዚህ አይነት ነገር። እዚች ጋር አንድ ነገር ለመጨመር ሙስሊሞች ምናልባት ለእኛ እንደነዚህ አይነት ነገሮችን ስንመለከት በደንብ ሊያስቁ የሚችሉ ነገሮች አሉ ጽሁፎቹን ስንመለከት። ግን እናንተ ደግሞ ራሳችሁን መጠየቅ ያለባችሁ ነገር ምንድን ነው መሰላችሁ? እንዴት በእንደዚህ አይነት ነገር ልንታለል ቻልን? እንዴት ይህንን ነገር ልናምን ቻልን? አብዛኞቻችሁ ያው ሀዲሶቻችሁን በጥልቀት አታውቁ። ከላይ እንዲሁ በተደጋጋሚ ከምትሰሟቸው ውጭ በራሳችሁ በግላችሁ ሄዳችሁ የማንበብና የማወቅ ባህል የላችሁም። እውነቱን ስንነጋገር አሁን ይሄ ሀዲስ ለምሳሌ አሁን እየተነበበ ያለው ሀዲስ ምንድን ነው የሚለው? በመቃብር ውስጥ ከፍተኛ ቅጣት ወይንም አብላጫ ቅጣት ያለው እላይ ላይ ሽንት ከመሽናት የተነሳ ወይንም ልብስህን ሽንት ከመንካት የተነሳ
ነው በመቃብር ውስጥ ከፍተኛ ቅጣት የሚደርስብህ ብሎ ማለት እንዴት በዚህ አይነት ነገር ልትታለሉ ቻላችሁ? እንዴት ተሸወዳችሁ? ከኃጢአት ሁሉ እንዲያው ኃጢአት ብዙ አለ አይደለ? ብዙ የሚሰራ ኃጢአት አለ። ከዛ ሁሉ ኃጢአት ላይ ልብስህን ሽንት ስለነካ ነው የሚለው ይሄንን እንዴት አትረዱትም? እየተከሰተ ያለው ነገር እኮ ምንድን ነው መሰላችሁ? መሐመድ በአንድ ወቅት ቁጭ ብሎ ከሰዎች ጋር ያወራል። በዛን ሰዓት የመጣለትን ነገር ይነግራቸዋል ለሰዎች። በቃ በአእምሮ ውስጥ የመጣለት በዛ ሰዓት ስለ ሽንት ይጠየቃል። እቺ ነገርማ በከፍተኛ እኮ በመቃብር ውስጥ በኃይል የምታስቀጣች ነች ብሎ ተናገረ እንጂ ምንም እኮ ከፈጣሪ የሆነ ነገር እንዳልሆነ ግልጽ ነው። ሰውም ሊነግራችሁም አያስፈልግም ነበር። እየተባላችሁት ያላችሁት ይሄንን ነው። ንቁ ነው በቃ። እሱማ ችግር የለውም እኮ። አሁን እኔ የመንቃት ጉዳይ ላይ የክርስትና አስተምሮ ያልነቃ እንዴት ለማንቃት ያስተምራል? አሁን በያዛችሁ መንገድ ነው ወይ ነው? አሁን ነብዩ ባልመጣ በፊትም ኢየሱስ በመጣ ጊዜም ያልነቁ ኢየሱስን የካዱ ነበሩ። እነሱን እንዴት አድርጎ ነበር ያስተማረው ነው የኔ ጥያቄ ለሱ። ስለዚህ የእናንተ ካሄድ ሰውን ለማስተማር እውነትም ወደ እውነት ቤት ለመጥራት ሳይሆን የሆነ ቡድን ሌላ ቦታ አለ ያየሁት፣ የሆነ ከእስልምና ሌላ ቦታ ያየሁት ነገር አለ። ለነሱ መልስ ለመስጠት እንደሆነ ነው እንጂ እውነት ለእግዚአብሔር ብላችሁ እግዚአብሔርን የካዱት አንድ ሰው ብንጠራና ወደ እውነታው የእግዚአብሔር ቤት ብናመጣ ተጠቃሚ እንሆናለን ከእግዚአብሔር ዘንድ ብላችሁ እየሰራችሁ የሚሆን ነገር አይመስለኝም። ይሄን የሚለው ለማመስለን አይመስለኝም። የሚለው ነገር እፎው በዘመድኩም ቤት ገብቶ ፕላንና እቅዱ ምን እንደሚሆን እነሱን ለመምታት ምናምን ብሎ ሲናገር ቁጭ ብዬ ሲሰማ ነበር። ከቢራ ወደ ሌላ ቦታ ወሰድከውና አውት ኦፍ ቶፒክ አረከውና ዋና ሀሳቡን እኮ በቀላሉ ብትረዳው ምናልባት ከሰማኝ አድመጠኝና ትመልስልኛለህ ወይ? አንድ ጊዜ ቆይ። እንግዲህ አስቡት፣ መግደል ወይ ደግሞ ሰውን መስደብ፣ እንደዚህ ማንቋሸሽ አይ ቲንክ ከባድ ወንጀል ናቸው የሚባሉ ሰዎች ደግሞ ኢንቴንሽናሊ ሆን ብለው አውቀው የሚሰሩት ስራ ነው። ይሄ ግልጽ ነው አይደል? ምክንያቱም ኢንቴንሽናሊ የሚሰራ ስራ ነው። አንድ ሰውን መግደል፣ ኃጢአቶች፣ ነገሮችን መስራት። አንድ ጊዜ ትቀጥላለህ። አይሰማም እንዴ? ድምጼ ይሰማል። እሺ፣ እንደራረብና አዳምጠንሽን እንደማመጥ ኢንቴንሽናሊ በሰራው ወንጀል በግልጽ እንግዲህ በመቃብር ይቀጣል ተብሎ ሳይጻፍ ሳያቅ ግን በድንገት ሽንቱ ልብስ ላይ ጠብ ስላለችበት ብቻ ይቀጣል፣ ዋና የሚቀጣበት በሽንት ጠብታ ነው ብሎ መጻፉ በራሱ ኢዝናት ሎጂካል አይደለም። አስቡት፣ ሆን ብለህ በምሰራው ኃጢአት፣ ከባባድ ኃጢአቶች፣ ለዛውም በነፃ ፈቃድ በምርጫ ሰውን መግደል ሊሆን ይችላል፣ ዝሙት መስራት ሊሆን ይችላል። ከባባድ ወንጀሎችን ሰርተህ የመቃብር ቅጣት ግን ትቀጣለህ ተብሎ ሳይቀመጥልህ ሳታውቀው ኢንቴንሽናሊ ሳታስበው ሽንትህን ስለነካው ልብስ ብቻ በመቃብር ትቀጣለህ ማለቱ አንደኛ የራሱ ነንሴንስ ነው። ይሄ ከእስልምና ለመውጣት በቂ ሪዝን ነው የሚሆነው ይሄ ብቻው ማለት ነው። ሁለተኛ እስኪ ያስቡት፣ አንድ ሰው ሲገድል የነበረ ሰውና ሰዎችን ዝሙት ሲሰራ ኃጢአት ሲሰራ የነበረ በምድር ላይ የነበረ ሰው ነገር ግን ሽንቱን በስነ ስርዓት በጥንቃቄ ከጠበቀ አይቀጣም ማለት ነው። በተቃራኒው ደግሞ ያልሰገደው እንግዲህ ሲሰግድ የነበረው ሲጾም የነበረው በስነ ስርዓት እንትን ብሎ አንድ ቀን ግን በስተት ሽንቱ ጠበብ ብሎ ልብሱን ከነካው ይቀጣል ማለት ነው። ኢዳዝም ሜክ ሴንስ። በጣም ነው የሚያስቀው። ይሄ ግልጽ ሊሆንላችሁ ይገባል። እስልምና ለቀው ለመውጣት ይሄ በቂ ከበቂ በላይ የሆነ ሪዝን ነው ብዬ አስባለሁ። ወንድም እፎይ በቃ አመሰግናለሁ። ያለውን ነገር ዝሮ ምንም የሚያስፈልገው ነገር ካለ ነገረኝና ማረገው ነገር ካለ እንዳደረግ እየመጣው መማር እችላለሁ። እኔ ዝሮ መልካም ጻፍልን በውስጥ እሺ። መምህር ነው እንፈልግላለሁ። እሺ በቃ ሁላችሁንም እወዳለሁ ከጎን እንድትሆኑ። ያው እንግዲህ ማለት እኔንም መጽፉልኝ በውስጥ የሆነ ነገር የምትሉኝም እንግዲህ ፈጣሪ መቻሉን ይስጣችሁ። እኔ ሰው ወደ ተመቸው መንገድ ነው የሚሄደው። ነገ ከእሑድ ጀምሬ ስጀምር ክርስትና እነሳለሁ። ወላሂ በቃ ከዛሬ ብቻ ነው ወላሂ ምረኔ ወላሂ በቃ
ትምህርት መማር አለብህ። እኛ ጋር በአንድ የሚሆን ነገር የለም። ትምህርት ረጅም ሰዓት ይፈጅብሃል። በርታ። ኦኬ፣ በደንብ አስተውሉ። ራሂም እንኳን ደህና መጣ። ራሂም ይሰማል? እንዴት ነህ? ኦኬ፣ ሶሪ ሴት ነሽ? ችግር የለም። ይቅርታ። ሙስሊም አንተ ስብሓነክ እኒ ኩንቱ ሚነ ዛሊሚን። እና የምታወሩ ነገር በቁርአን ነው እንጂ በጎግል አይሆንም። የምታወሩ ነገር በጎግል እያወራችሁ ነው። ስለዚህ በቁርአን ክፈቱና ከዛም በላይ እናወራለን። ሌላ ነገር ደግሞ እዚህ መጣችሁ እንደፈለጋችሁ የምታወሩ ነገር ትክክል አይደለም። የፈለጋችሁ ነገር ማመን ትችላላችሁ። ከፈለጋችሁ እንጨት፣ ከፈለጋችሁ መድረሹ። እኛ ምንም ነገር እኮ እንትን የምናገር ነገር የለም። እሺ፣ ስለዚህ የምታወሩ ነገር በቁርአን ነው እንጂ እንደ ሁሱና ከመሰለን እንደ ኢምራን ነገር አሁን ነው እንጂ አይሆንም። እዚህ ጎግልና እንደፈለጋችሁ እያደረጋችሁ አይሆንም። አምጥና ቁርአን ክፈቱ፣ ከዛ እናወራለን። ቀደምጨው በመቃብር ቅጣት ታምኛለሽ? አዎ፣ እንደ ቅጣት አለ። ለምን የለም? ምድር ላይ ቁጭ ብለህ የፈለክ ነገር እያረክ እዛ ሂደ ጀነት ንገባን ነገር የለም። ጥያቄ አለ? አዎ አለ። ጥሩ ነገር ከሰራ ጀነት ትገባለህ። መጥፎ ነገር ከሰራ ደግሞ ወደ ገሃነም ነው። የመቃብር ቅጣትስ በመቃብር ውስጥ ይቀጣሉ ብለሽ ታምኛለሽ? መጀመሪያ አራት ነገር ነው። መጀመሪያ መረቡክ፣ ማዲኑክ፣ ማቁርአኑክ፣ ማነብዩ خلاص። ይሄን ከመለስ ሌላ ነገር ደግሞ አለቀለን ነገር። ጥሩ ነገር ከሰራ ጀነት ትገባለህ። እንጨት ላይ ካመንክ የጠጣ ብዙ ነገር የለም ጀነት። አንዴ ይሄን ያልሽውን ማረቡ ምናምን ተብለሽ የምትጠየቂውን አፋን ኦሮሞ ሀሳብ ነው ሊፈሞጂ ነው። አየ ታስገባይ ይልቀው አሁን ያልሽውን አንቺ ከቁርአን ላይ ማስረጃ ከሰጠሽኝ እኔ ንዝስ ስራ ቆማለሁ። ምን ነገር ማለሳ የመቃብር ቅጣት አለ። ከዛም እንደዚህ ማነው አምላክ እንደዚህ ተብለን እንጠየቃለን። ከዛ በኋላ እንደዚህ ያልሽውን አንድ ጥቅስ ብቻ ከቁርአን ላይ ከሰጠሽኝ እኔ ንዝስ ስራ ቆማለሁ። خلاص afaan oromoo sittaasa jannata yaani qabrii keessatti gaafin jira jette eeywa gaafin ni jira. Tokkoffaan rabbii kan kee eenyu jedhame gaafatama. Lammaffaan dammoo nabiyyiin kan kee eenyu jedhame gaafatama. Inni sadaffaa amantiin kee eenyudha. Inni afuraffaa immoo quraanni kan kee eenyudha inni gaafatama. Kana gaafa deebiste waan duniyaa tana irratti hojjette badallee ta'ee gaariillee ta'ee siif katabama. Siigalee gaafa kanarratti irri guddaan kan kee wanna bareeda yoo daladde jannata galta. Rahiim sabboontu dhaga'iika. Waan amma jettee quraanarra hin jira moo hin jiru? Hin jira haa bani kaatu ishii barsaa jirtaa mi bani? Suuraa kamirra jira? Suuraa kamii ati ni beektamii beennan fidaa fi asirra barsaa jirtaa mi yoon beenne maa barsiistare asirra teette? Ani hin jiru jechaan jira bar. Hin jiru. Yoo jiraate suuraa fi ayaa isaa natti himi. Injiru jette ati injiru jettaare gaafii qabrii keessaan jira moo injiru jettaati? Quraana keessatti hin ibsamne. Hin ibsamne? Yaa. Ati immoo quraana jettee mini? Quraanaan amantaa miti? Eeshi. Soo akkasa yoo ta'e ragaa nu kennime. Quraanatti amanuu moo? Miti. Gaafii qabrii keessa hin gaafatamtu kana. Quraana keessatti yoo jiraate ragaa nutti kenni. Ragaa nu kennuu dandeessaa? Moo hin dandeessu? Ati gaafin afran kun hin gaafatamu jechuu feete moo hin gaafatama jechuu feete? Gaafatamu baate dhimma kiyya mine bara. Ni gaafatama yoo jette. Dhimma kan kee kan taane maalii fi wanta googilii irratti hiitanii raawwattanii fiddanii barsiisu maayyaaltu qara. Ragaa fiduu hin dandeessu? Ragaa ati baasi kaa'anii barsiirraan barachuun jirraa miiree ragaa akkanaattu jira. Gaafii akkanaa yoo gaafatamtan gannatan seentan gadi dhufi dika. Hin jiru. Quraana keessatti hin jiru. Wanta kana hin ibsamne iyyuu. Kanaafuu musliimni akka jiruun azaaba galachuudha ree? Egaa gaannama galtu bara. Galatoomuu daafuu afaan oromoo illee akka beektu himanteedhaarra. Har'a qofa dhageessee yaadaan jira.
garuu jechuudha wanta barsiisuu barbaadan tokko yoo jiraate akka Imraaniititti quraana irraa fi malee Googilii keessatti laata dubbachaa jirta bar agayi ragaan qabdu kanaafu quraana baasaa to'i quraana keessatti akkas jettee dubbatte wanta ati dubbatte amma quraana keessa hin jiru ragaa malee dubbatte so hadisa keessatti jira malee quraana keessatti hin jiru. Anyways, back in our topic, ያወራችሁ ቁርአን ውስጥ የለም ሐዲስ ላይ ነው ያለው። በቁርአን ውስጥ የመቃብር ቅጣት የሚባል ሽታውም የለም። በመቃብር ውስጥ ይቀጣሉ ምናምን የሚባል በቁርአን ውስጥ ሽታውም የለም። አለ የሚል ጀግና ከ114ቱ ምዕራፍ ውስጥ መጥቀስ ይቻላል። እሷ ያለችው በቁርአን ነው። እንጅሩ ከንጀዱ ሰንፊዲሽቲ እንጅሩ ከንጀዱ ሰንፋ ዋን እንጅር ሰንፊዳ እንጅሩ ከቁርአን ከጭ እንዴት አይነት ጥያቄ ነው? የለም የሚል ከቁርአን ውስጥ አንተ ትለኛለች። እኔ እንኳን ገብቶኛል ታውቃለህ። እኔ ሙስሊሞች ጥያቄ ነው። ለምሳሌ እፎይ የኔ ስም ነው፣ በቁርአን ውስጥ አልተጠቀሰም። እፎይ የሚባል ሰው የለም የሚል ቁርአን ውስጥ አንጣልኝ ማስረጃ እንደማለት እኮ ነው። እኔ እኮ ቁርአን ተበርዟል ብዬ ስነግራቸው ተበርዟል የሚል ከቁርአን ውስጥ አምጣልኝ ይሉኛል። እንዴ ነች ሰላም ነው አሊል አሊ ጋዲድ ከድር ሶሪ እራትን ምንድን ነው የበላው? ካካ ነው ያ መሐመድ አፍ ውስጥ ነው የምጸዳዳው ከሆነ ምን ካካ በላለው። ሱናን አቢ ዳውድ 67 ላይ ሙስሊሞች የኔን ካካ እንዲጠጡ መሐመድ ፈቅዶታል። መሐመድ ደግሞ ሱናን አናሳይ 326 እና 327 ላይ መሐመድ ራሱ ካካውን እንደ ሾርባ ይጠጣው ነበረ። ምክንያቱም ውሃ በምንም ነገር አይቆሽሽም ብሎ ስለተናገረ ማለት ነው። ራትን ሰጥቼ ላኩ። እናንተ በባዶ ታወራላችሁ፣ እኛ ሐዲስ እንገልጣለን። ሐዲስ እንገልጣለን እኛ። እሺ አንዋር እንኳን ደህና መጣ። አንዋር አንዋር ተዋናር አውራ ተው አውሩ ሲቀበል በሉ። መማር ይፈልጉ ናቸው ብዛት እኔ ጋር የሚመጡት አሁን ላይ። እሺ የመቃብር ቅጣትን ማን ነው ያስጀመረው? መሐመድ። ነቢያቶችስ አያውቁትም? ነቢያቶች ይህንን አስተምሮ አያውቁትም። ይሄ ቂመኛ ነው የሚመስለው፣ በቀለኛ አስተምሮ ነው። ሽንት ነክተዋል ብሎ በመቃብር ውስጥ የሚቀጠቅጠኝ አምላክ ማን አይፈልግም? ያውም ጭንቅላት የሌለው በጣም የሚከብደው ደግሞ ገሃነም ውስጥም ደግሞ በእግሩ ይረግጣቸዋል፣ ይጠቀጥቃቸዋል። ይህ በጣም ቂም ነው። በቃል እኔንማ በስመ አብ እኔ እውነት አላህ የእውነት አምላክ ቢሆን እኮ በቃ ተረከዙን እኔ ላይ ነው የሚያሳርፈው ነበር። ያ ምናልባት ቅድም ሲያወራ የነበረው ልጅ ወጥቷል መሰለኝ። እንደዚህ አድርጋችሁ ወደ ክርስትና ሰው ለማምጣት ምናምን ብሎ የተለያየ ኮመንት ሲያደርግ የነበረው ልጅ ግልጽ እንዲሆንላችሁ ሌሎቻችሁም ሙስሊሞች ያላችሁት እየተሰበካችሁ ያላችሁት እየተነገራችሁ ያለው ነገር ትክክል እንዳልሆነ እንድትረዱ ነው መጀመሪያ። አብዛኞቻችሁ አንዳንዶቹ እግዚአብሔር የረዳቸው ልባቸው ክፍት የሆነ የእስልምናን አስተምሮም እያወቁ ክርስትናውን መረዳት የሚችሉ አሉ። አብዛኞቹ ግን መጀመሪያ እስልምና የጫነባቸውን ትምህርት ማስወለቅ ያስፈልጋል። እስልምና ያስቀምጠባቸውን ኮፍያ እሱን ማስወለቅ ያስፈልጋል። ለዛ ነው ማንኛል ክፎ የአራት ደግሞ ድፍረቱ አንተ ይገባል ደግሞ እኮ ልኮ ሄዶ ሙስሊሞች ጋር ሊቀመጥ ነው እኮ ገብቷል ብሎ ይህን እኮ አንዱ የሙስሊም ንጽጽር የሚሰራ ይሆናል እኮ። መቼም ክርስቲያኖች እንደዚህ አይነት ቆሻሻ ነገር እየሰራችሁ ነው አይደል? እንደዚህ የምትሰሩ ክርስቲያኖች ካላችሁ ባካችሁ ስራ ጠብቁ፣ ንስሐ ግቡ። ደግሞ ድፍረቱ ገስት ልኮ ይገባል እንጂ አንደኛው ፎሎ እያደረጉት ከኔ ራሱ በልጧል እኮ ከአራተኛው አካውንቴ በልጠ ባንዴ። ባለፈው እዛ ማስታወቂያ አሰርተው እፎይ ይመጣል ብለው እፎይ 3 ነው ምናምን ብላ አስቀምጠው
ገስት ሲሰበስቡበት የነበረው ማለት ነው። ሙሉ ሙስሊም አካውንቱ ሪፖስቱ ምን ሙስሊም ነው። ካሳየን በኋላ ሪፖስቱን እንዳለ አጠፋው። አሁን የኔም ቪዲዮዎች ወስዶ አካውንት ተዘግቶ ነው ያኛው የሚል ወስዶ እያቀናበረ ፎሎ ወደ 20 ሺህ ገብቷል በአንዴ ማለት ነው። ሳታዩ ዝም ብላችሁ ፎሎ አታርጉ፣ ዝም ብላችሁ ላይክ አታርጉ፣ አካውንት ቼክ አርጉ እኮ ማንም አይሰማችኋል። ያ ጭንቅላት የሌለውን አላህን ቢሰብኩበት ማን ያዳምጣቸዋል? አምላካችን ባት ነው ቢሉ ማን ይሰማቸዋል? ጭንቅላት የሌለው አካል ነው አምላካችን ቢሉ ማን ያዳምጣቸዋል? ተጀምሮ ያላለቀ ጎጆ ቤት ይመስል ልክ እንዴት ነው ተጀምሮ ያላለቀን ጎጆ ቤት በደማሚት እንደመምታት ማለት ነው እኮ። አላህ ማለት እንደዛ እኮ ነው። ባት እያመለክ እግር እያመለክ ጭንቅላት ይኖረው አይኖረው ማታውቀው እሱም እረፍት የሌለው ቀን ከሌሊት ወራጅ የሆነ ደግሞም በዛ ላይ ሯጭ እግር ኖሮት ባይሮጥ ነበር የሚያስቀኝ። ኤኒዌይስ ኢንተራፕት ተደረኩ። ቀጥል እንትና ማለት አይ ኢትስ ኦኬ። ያው ሀሳቡ ይግባችሁ ሙስሊሞች። መጀመሪያ ትምህርቶቻችሁን ብትረዱ ብታውቁ ከልቡ በእውነት ሙስሊም ከልቡ ቢረዳ አስተምህሮቹን እስልምና ውስጥ የሚቆይበት ምንም ምክንያት የለም የሚል እምነት አለኝ እኔ በራሴም ቢሆን እንኳን ሌሎቹን ሀዲሳቶችን ሌሎችን መጽሐፍቶቻችሁን የእስልምናን ብቻ ሳይሆን ቁርአንን እንኳን እስኪ በአማርኛ በደንብ ትኩረት ብዙ ጊዜ እስልምና ትኩረት የምታበዙት ምን ላይ ነው? አረብኛዋን ድምጿን እንዴት አድርጌ ላውጣ፣ እንዴት አድርጌ አንዷን ፊደል እንዴት አድርጌ ላንብብ እያላችሁ እድሜ ልካችሁን ትጨርሱና ትርጉሙ ሳይገባችሁ ጉድ ትሆናላችሁ። ትርጉሙ ስትረዱ ግን አብዛኞቻችሁ እንደ መደንገጥ። አሁን ባለፈው አንተ ጋር ነው መሰለኝ አንድ ልጅ ገብታ አንተ ጋር ይሁን ማን ጋር እንደነበረ ምን አለች? በቁርአን ውስጥ በፍጹም ባለፈው እፎይ ጋር ሌላ ቤት ነው እፎይ ጋር እንዲህ ስታወሩ ሰምቻለሁ ብላ ሄዳ ነው ምንድን ያለችው? ሴቶቻችሁ እርሻ ናቸው ምናምን የሚል ነገር ስታወሩ ከሀዲስ እያመጣችሁ ውሸት የሆነ ሀዲስ አለች። አይ ይሄ ሀዲስ አይደለም ሲጀመር ቁርአን ነው፣ ትርጉሙን ስላላየሽ ነው ብለን ትርጉሙን ስናሳያት ይሄ በአረብኛ የሚሉት ነገር አለ ምንድን ነው አስተግፍሩላህ ምናምን ነገር አለች። በቃ ደንግጣ እና ትርጉሙን ብትረዱት ይገባችኋል ምን እያላችሁ እንደሆነ። እና ቁርአንን የሚያነብ ሙስሊም ይባላል። ቁርአንን የተረዳ ሙስሊም ደግሞ ሙርተድ ይባላል። እንደዛ ነው። ቀጥሉ። ትክክል። ቴንኪው ድጋሜ የገባው አሁን ደግሞ ፈልገህ ነው። ኧረ ሲሚትን አንሳ እናውራ። ክርስቲያን ነህ? ክርስቲያን ነህ? አቶ እፎይ ክርስቲያን ነህ ወይ? ለማንኛውም ለብሎክ እያመቻቸው ስለሆነ ነው ያስገባው። አዎ እፎይ የክርስቲያን ነኝ። ምንድን ነኝ? ምን አልክ? ቀልድ ከሆነ እንሳቅ፣ ቀልድ ነው ይበለን። ባይዘወይ ኦኬ። አይ ብሎክ አድርጌዋለሁ ደግሞ አያየኝም ማለት ነው። ኤኒዌይስ እንደዚህ አይነት ጨምላቆችን ብልግና ነው አይደለም። የኔን ስምና ፕሮፋይል አድርጋችሁ የኔን ፕሮፋይል አድርጋችሁ ማንኛውም ቦታ ላይ እንድትገኙ አልፈልግም። የኔን ፕሮፋይል እንድታደርጉት አልፈልግም። እንደዚህ አይነት ሰዎች የሰዎችን እንትን ኢሚቴት የምታደርጉ የማስመሰል ጤናማ አይደለም። በራሳችሁ ማንነት መስራት ትችላላችሁ። ሰዎችን አስመስለው እንትን ማለት ሌብነት፣ ወንጀል፣ ይሄ ጥሩ አይደለም። ከዛ እሱ አሁን በሚጽፈው እፎይ ጻፈ ሊባል ማለት ነው። እዚህ አይነት ነገሮች ቸልተኝነት የሚታዩ አይደለም። ክርስቲያን ከሆናችሁ አቁሙ። ሙስሊሞች በርካታ እንደዚህ እንደሚሰሩ እንዳሉ እናውቃለን።
ኢቭኒፍ የራሳቸውን መልእክት ያስተላልፉበታል። ለምን ከተባለ የኡስታዝ ገሌን ስም ወይ ደግሞ የኡስታዝ ገሌን ፕሮፋይል አድርጎ ሙስሊሙ ያዳምጣቸው ምንም የሚነግሩት ነገር የለም። ስለ አምላካቸው ያስረዱትም ኦልዌይስ ቢ የስነ ጤና ተዋልዶ ትምህርት ይመስል በትዳሩ ስለሚከሰት ነገር ከሴት ጋር ስላለ ግንኙነት እንደዚህ ነው የሚያወሩት። የሚሰማቸው ጆሮ ሊሰጣቸው ስላልቻለ የግድ የእፎይን ስም መጠቀም ስላለባቸው የራሳቸውን መልእክት ራሱ በእፎይ ፎቶ ወይ በእፎይ ስም ነው የሚያስተላልፉት። ክርስቲያን እንደምናችሁ ከእንደዚህ ነገራችሁ ብትቆጠቡ መልካም ነው። እናንተ የምትሰሩት ነገር በሙሉ ምክንያቱም ወደ እፎይ ይዞራልና ማለት ነው። ስለዚህ ክርስቲያኖች ቢያንስ ተጠንቀቁ። እንደዚሁም ደግሞ ፎሎ የምታደርጉትን ወይ ደግሞ ሪፖስት የምታደርጉትን ቪዲዮ ጥንቃቄ አድርጉ። እኔ ጋር የሚቆራረጠው ዲቫ ጋር ነው። ኦራይት አልሐምዱሊላህ። ዝም አልክ። ኦኬ በቃ የሚታርገው ይቆራረጣል። እንትና አልሐምዱሊላህ ጀሚላ ጅማል ነው ጀማል ሰማል ጀማል ሴት ነኝ። እፎይ ጀሚላ ነው። መልካም እፎይ 2 ደቂቃ ብቻ ስጠኝና ትንሽ ስላንተ መናገር እፈልጋለሁ። በጣም የምወድህ ማከብርህ ወንድሜ ታላቅ ነህ። አንተ የምትሰራ ስራዎች እኔ በነገራችን ላይ ኦርቶዶክስ ሙስሊም አይደለም ጴንጤ ነኝ። በጣም ምጸልይልህ እህት ነኝ። እኔ አረብ ሀገር ላይ ነው ያለሁት። ያኔ አንተ ላይ ብዙ ነገር ሲነሳ እዚህ ያልቅሰን ስንጸልይልህ ነበርና እና አንተ የምትሰራ ነገሮች በጣም እጅግ ፍራማ የሆኑ ብዙ ነገርን ያስተካከሉ ጀግና አዋቂ እግዚአብሔር ለትውልድ ያስቀመጠ የጃነብን መንገድ መዝጋ ያረገህን እጅግ ኩሩ ብቁ የምትናገረው በሙሉ ደግሞ ፍራማ የሆነ ወንድማችን ሁልጊዜ እንጸልይልሃለን። ምንም ቢሆን አንተ መቼም አሸናፊ ነህ። በያዝኮ ነገር በርታ። እግዚአብሔር እድሜ ጤና ይስጥህ። እንጸልይልሃለን ወንድም በርታልና። እሺ ቴንኪው። እሺ በርቱ። እሺ አባ። እሺ አመሰግናለሁ። እሺ ከእስልምና የመጣሽ ነሽ ነው? በፊትም ክርስቲያን ነበርሽ? ኖ ክርስቲያን ነኝ እኔ። የሆነ ጥያቄ ጠይቅ እያለችኝ ነው ይሄ ጓደኛ አብረን ምን ሰራ ችግር የለውም። ምንድን ነው ግን እኔ ልጠይቅ አልተዘጋጀም። ግን ጠይቅ ተብዬ ነው። ጠይቅ ተብዬ ነው። ራሷ አትጠይቅም እንዴ ካዳ? እሺ ነይ ጠይቄ ምን እንደምትለው በእኛ ወይንም በክርስትና ሃይማኖት ውስጥ ማርያም አማላይ ናት አማላይ አይደለችም የሚለውን ነገር እንድታረጋግጥልን ፈልገን ነው። ኦኬ አማላይ ትልቅ ነገር ነው ብለሽ ነው የምታምኚው? እኔ እንጃ ያኔ ያ ከአማላጅ በላይ እኛ የጌታ እናት ነች ብለን እናምናለን። ኦፍ ኮርስ ትክክል ነው። አዎ እኔም ደግፋለሁ ይሄንን ቃል። ያ ምልጃ ልመና ነው። አንዱ ስለሌላው የሚለምን ነው። ከዛም በላይ ለማንም ያልተሰጠ ማንም ሊያገኘው የማይችል ለሷ ብቻ የተሰጠ ምን አለ? የጌታ እናት የኔና አንቺ ፈጣሪን እሷ ልጄ ትለዋለች፣ በስጋ ወልደዋለችና። ትክክል። ማንም አስቀድሞም አልነበረም፣ በእሷ ጊዜም አልነበረም፣ ወደፊትም አይኖርም፣ አሁንም የለም። ምን ክርስቶስን በስጋ የወለደች ልጄ የምትል እሷ ብቻ ነች። የጸጋ ሙላት ያላት እሷ ብቻ ነች። ልጄ አምላኳን የምትል እሷ ብቻ ነች።
ምልጃ ለቅዱሳን የተሰጠ ጸጋ ነው። እሷ ደግሞ ምንም የጎደላት የለም። ጸጋ የሞላብሽ ነው የተባለችው አይደለም? መልአኩ ቅዱስ ገብርኤል ሲገባ ወደ እሷ። ስለዚህ እሷ የጎደላት አለ ብለሽ ታምኛለሽ? ቅዱሳን ያላቸው እሷ የሌላት ምንም አልጎደላትም። እንደምን የተባረከች የተመረጠች ሴት ናት። ስለዚህ ከሴቶች ሁሉ የተባረክሽ ነሽ ብሎ ያመሰግናታል ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ። ስለዚህ ለእሷ ምንም የጎደላት ከሌለ ቅዱሳን ስለ ሌሎቹ ማማለድ መለመን የሚችሉ ከሆነ እሷ ማችልበት ይኖራል ብለሽ ታምኛለሽ? ማማለድ ትችላለች። ለምን ምትል እሷ ልጇን ሲጀመር ጸልያ የማታገኘው ነገር የለም። ቢኮዝ እሷ ቅዱስ የተባረከች የተመረጠች የተለየች ስለሆነች እሷ ለምና የምታጣው ነገር የለም። ስለዚህ ቅዱሳን ስለኛ ይማልዳሉ፣ ይለምናሉ፣ ይራዳሉ ካልን እሷን ነጥለን አችልም ትችላለች የሚለው ውስጥ አንገባም ማለት ነው። የጎደላት ምንም ነገር ስለሌለ የጸጋ ሙላት ያላት ስለሆነች ቅዱሳን ስለኛ የሚለምኑ የሚራዱ ከሆነ ከኛ ጋር እንደ ደመና የከበቡን ዕብራውያን ምዕራፍ 12 ነው እንደሚናገረው፣ እንደ ደመና የከበቡን እነኛ ስለኛ የሚራዱ ከሆነ ከቅዱሳን አንዱ እሷን ነጥለን ትለምናለን ለምንም የሚል ሙግት ብዙም ያዋጣ አይመስለኝም። አጥኛ አንቺ በተረፈ እሺ ወንድም ሁልጊዜ ላይቭ ላይ ስገባ ደስ ይለኛል። ስራዬን ጨርሼ ባልጨርስ ራሱ ያንተን ድምጽ ስሰማ አስተምሮትን በጣም ነው የምከታተለው። ጌታን በጣም ነው የማከብረው። እድሜ ጤና ይስጥፈይ። ጌታን አንተ አይናችን ነህ። እሺ በርቺ። እሺ ቴንኪው። እሺ ወንድም አመሰግናለሁ። እድሜ ጤና ይስጥ። እሺ እሺ ሙስሊሙን ላስገባ ስለ ክርስቲያን የሚገቡብኝ ታላቁ እንትና ቢኒ እንኳን ደህና መጣ። የታላቁን ፕሮፋይል ከስራ ይቼ እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ብያለሁ። ሁላችሁ ነው ያ ኦኬ የምትለዋለህ ወይ? ብዙ ነገር አልሰማሁም እና አሁን ደግሞ ሌላ ጉዳይ ስለጀመራችሁ ቀጥሉ። እስማና መሀል ላይ የሆነ ነገር ካለኝ እናገራለሁ። የመቃብር ቅጣትን እያወራን ነበር። ሁሌም ይከፋኛል ግን ሁሌም ይከፋኛል። አይ ቲንክ ላይክ እንደዛ ነው። ሁሌም ይከፋኛል ግን አልናገርም። ሁሌም ይከፋኛል። ይሄ ከባድ ነው። ሁሌም ይከፋኛል አልናገርም፣ ከባድ ነው። ተመለስ እስኪ ተመለሽ። ወይ ነው ሁሌም ይከፋኛል። ተመለስ ወይንም ተመለሽ። ላስወጣችሁ ነው። ይሄ ግን ለምን እንደሚከፋው ነው መጠየቅ ያለበት። እፎይ ሲቀርም መሰለኝ አይመልስም። ሁሌም ይከፋኛል አልናገርም ብሎ ዘጋው። ማውራት እችላለሁ ወይስ ከነፍት ያለው? ደህና መጣሽ። አይ ቲንክ ማን እንደቀደመሽ አላውቅም። አያንቱ አይ ቲንክ ክርስቲያን ነሽ? እሺ ማንኛው ነበር እያወራ ያለው? ኢክራም እንዴት ነህ? ፎይ እንዴት ነሽ? አልሐምዱሊላህ መልካም። የመቃብር ቅጣትን እንዴት ታየዋለሽ? እኔ ለራሴ ጠያቄ ኑሮኝ ነው የገባሁት። ጠይቂያለሽ? እስቲ የእኛውን ሞክሪና። የመቃብር ቅጣት
እንግዲህ በፈጣሪ ላይ የሚያሻርከው ይፍራ። እኛ አላህን ነው የምናመልከው። ዋነኛ ቅጣት መቃብር ምንድነው ምክንያቱ? የመጀመሪያው ቅጣት ምንድነው? ሽርክ። ሌላው መሐሪ ነው ፈጣሪ። አይ ሽንት ነው ይላል። ግን በመቃብር ቅጣት ዋነኛው ለመቃብር ቅጣት ምክንያቱ ሽንት ነው ይላል። አላቀውም። ፎያችን የማውቀውን ነው የምመልሰው። ያ አንዴ ሐዲሱን አንዴ ክፈተው እስቲ ቡልጋል ጋር ማሪም ላይ ያለውን 104 አይ ቲንክ 104 እኔ የምጠይቀው ራሴን ጥያቄ ነው። ጠይቃለሽ፣ ችግር የለም። ኦኬ ኦኬ እስቲ አንብበው። ሽንትን በአግባቡ አለመጸዳዳት ወይም አለማጽዳት፣ አለማስወገድ በመቃብር ውስጥ ለሚደርስ ቅጣት ዋነኛ ምክንያት ነው። ቡልጋል ማርያም 104 አየሽዋ። ታዲያ እኛ እኮ ኦዱ እናደርጋለን። እኛ እኮ ተጣጥበን ነው ራስ ፈሳችን ቢያመልጠን ሄደን ኦዱ እናደርጋለን። ስለዚህ አሁን እኮ አስቸጋሪ ነው። አሁን አንድ ሰው ጎንበስ ሲል ፈሱ ቱስ ሊል ይችላል። ስለዚህ ንጽህና አልጠበቅም ተብሎ በመቃብር መቀጥቀጥ የጤናማ ነው? በመቃብር አይደለም የሚቀጠቀጠው፣ እንትን ነው ሶላቱ በቂ ስለማይሆን አቋርጦ ኦዱ ማድረግ አለበት ነው የሚለው እኮ። አሁን ሶላቱ በቂ አይደለም ማለት እኮ አልሰገደም፣ ተርታውን አልሰገደም ማለት ደግሞ ከእስልምና የሚያስወጣዋል። ባይዜ ከእስልምና አይደለም የሚያወጣው። እፎይ ስርዓት አስተምር። እኛ እኮ ከአንተ ጋር ችግር የለብንም፣ ከሃይማኖት ጋር ችግር የለብንም። ግን ከጽሁፉ ትክክለኛውን ርዕስ አውጥተህ አስተምር። እኛ ያነበብን ሰዎች አልሐምዱሊላህ። ሰላት አልሰገደም ማለት አንድ ሰው ሰላት ካልሰገደ ከእስልምና አይወጣም? ሰላትን ቢያቆም ሶላትን ቢያቆም ማለት አስረዳኝ። ለምሳሌ አይ ቲንክ 5 ነው ምናምን ተርታውን 5 ጁማ ካልሰገደ እንደዚህ ተርታውን እስከዛ ከእስልምና ይወጣል። እና ታዲያ እኮ እናትክን ወደሃት በኋላ አልወዳትም እንደማለት እኮ ነው። እንዴት ሊሆን ይችላል? እሺ እንደዚህ ከሆነ ተግባር አለበት እኮ። እንደዚህ ከሆነ አሁን ሊሰግድ ሲል ፈሷ አመለጠው፣ ዝም ብሎ ቢቀጥል ጸሎቱ ተቀባይነት የለውም አይደለ? ውዱ ሳያደርግ ቢቀጥል ኦኬ። ሶላት ሊሰግድ ሲል ደግሞ ለምሳሌ አንቺ መንገድ ላይ ቢያገኝሽና ቢጨብጥሽ ቢነካሽ ሰላቱ ተቀባይነት አለው ማለት? መንገድ ላይ ቢጨብጥሽ ማለት ወደ መስጊድ እየሄደ አንቺን አገኘሽና አንቺን ቢነካሽ ከዛ ውዱ ባያደርግ ሰላቱ ተቀባይነት አለው? ሲጀመር ሙስሊም ሐጅ ነብይ አይጨባበጥም። ስለዚህ አይጨብጠኝም። መኪና ውስጥ ስትሄዱ ነካሽ፣ እሺ ባስ ታክሲ ተጠቅማችሁ ወይም ባጃጅ አልጨብጠውም፣ አይጨብጠኝም። እንደማይጨባበጥ ራሳችሁ ታውቃላችሁ። አዎ እኛ ህጋችንን እናከብራለን፣ ህጋችንን እናከብራለን። አሁን ሙስሊም ሐጅ ነብይ አይጨባበጥም ሲባል ሙስሊሞች ሰው አይወዱም ትላላችሁ። እኛ ህጋችንን ስለምናከብር ነው። ስለዚህ አይጨብጠኝም። አይጨብጭው። እሺ ጎንሽ ተቀምጦ ነበረ ሲያልፍ ወይንም መኪና ውስጥ ባጃጅ ውስጥ ሲያልፍ ነካሽ፣ ሶላት ተቀባይነት አለው? ውዱ ሳይደርግ ወደ መስጊድ እየሄዳችሁ ባጃጅ ውስጥ ተቀምጠሻል፣ ስታሳልፊው ነካሽ፣ ሶላቱ ተቀባይነት አለው? አይነካኝም እንዳትዪ ለራሴ ጥያቄ ኖ አሁን የራሴ ጥያቄ ተራራ ምን ያህል ጥያቄ አለኝ ለአንተ ማለት ነው። እስኪ እሱን መልስልኝ ላላህ ብለህ። ይመለሳል። አሁን እኮ ላሳይሽ እኮ ነው። ተራራ ያህል ድንጋይ ነው አናቱ ላይ የሚጣለው ይላል። ተራራ ያህል መቃብር ውስጥ ይጣልበታል ይላል። እፎይ እንዴት መሰለህ፣ አንድ ሰው ፈሱን ቢፈሳ ኦዱ ይበላሻል። ከእስልምና ሳይሆን የሚወጣው ከዱዓው ወይ ደግሞ ከሶላቱ ነው እንትን የሚልበት
መቅቡል አይሆንም ወይ ተቀባይነት የለውም ማለት ነው። ስለዚህ ኦዶ አድርጎ ተጣጥቦ ይሰግዳል ማለት ነው። ኦኬ አሁን ምሳሌ የክርስቲያን ወገኖቻችን አሉ ዊግ አድርገው ጭራቸውን ጥፍራቸውን ሰክተው ሄደው ይሰግዳሉ፣ ስግደት ያደርጋሉ አይደለ? ተቀባይነት አላቸው። ኦኬ ይሄንን ካመጣሹ አይቀር ጸጉርሽን በስርዓት በየቀኑ ማበጠርም እኮ ወንዱን እኮ በመቃብር ውስጥ ሊያስቀጣው ይችላል እኮ ወደ መሬት እንድውጣው ሊያደርገው ይችላል። ጸጉሩን አሳምሮ ዘና ጎፈራ እያለ ወደ መስጊድ ቤት አንዴ ሐዲሱን ጥያቄውን ስጠይቅ እኛ ደግሞ ጥያቄውን ስመልስልን እኛ ደግሞ መልስ እንመልስልሃለን። እየመለስኩት አንድ ሰው እስልምና ይወጣ ወይ ፈሱን ቢፈሳ አልከኝ፣ ቢጨባበጡ ሳልከኝ እንደማይጨባበጡ ነገርኩ። ሀጅ ነብይ አይጨባበጥም እንደማይጨባበጡ ነገርኩ። ባሪ አንሰባት አሁን ክርስቲያን ወገኖቻችን ቤተ ክርስቲያን ሲሄዱ አይናቸው ላይ ገጭራ አርገው ጥፍር ሰክተው ዊግ አርገው ነው የሚሄዱት። ተቀባይነት አለው? Okay. While a man was walking clad in 2 pieces of garment and proud of himself, with her ከፋር ነው ትንሽ ኮምፒውተር በጣም ገጫጫ ነው። ታርጉም ወይ ነው እፎይ ጥያቄ ልቀጥል። ነብዩ ወይም አቡል ቃሲም እንዲህ ብለዋል። አንድ ሰው 2 ጥንድ ልብስ ለብሶ ራሱን ኩራት እያለውና ጸጉሩን አበጥሮ በማን አለብኝነት እየተራመደ ጸጉሩን አበጥሮ ቀጥል እየተራመደ በማን አለብኝ እየተራመደ ሳለ ድንገት አላህ መሬት ውስጥ እንዲሰምጥ አደረገው። እስከ ትንሣኤ ቀን ድረስ ወደ ውስጥ እየሰመጠ ይሄዳል።